አንዳንዴ ማለት ነው የሆነ አንተ ትፈልገውና ያ ነገር አላህ ካላለው አይሆንም አይደለም እንዴ ይሄ ሁሉ ተጽፎልሽ ነው ይሄን ሁሉ እንዴ አንድ ሁለት ገጽ ጨምሮ መጻፍ ያደረጉት አሁን ላይ ልፋት ብቻ ነው የሚሆንብሽ አካውንቱ እይታ የለውም የበደላችሁ ሰው እናንተ ላይ መጥፎ ነገር ያደረገባችሁ ሰው እሱ መጥፎ ሰው እንዳይባል እናንተ ወድቃችሁ እንድትታዩ ከሰው በታች ሆናችሁ እንድትታዩ ማድረግ ይፈልጋል ከኤንዲ ጋር ስትሰሪ ላግዝክ ስትዩ ነበር ይቅርብሽ በጣም መጥፎ ልጅ ነው እኔ በጣም በቅርበት ስለማቀው ነው እኔ ለሚያቀኝ ሰው ማለት ነው በጣም በቅርበት ስለማቀው ነው እንደሚያገኘው በረካው ከሰው በታች ቢሆን ዝንቻለም ወድቄ ዳሩ ፈጣሪ አምላክ እንደሰው አይደለም ይሄው በሱ ደጋ የጎደለኝ ምኑ ላይ እንደሆነ አልገባኝም ተፋሲ ለማይስ መጀመሪያ ላይ ሲመጣ ጥሩ ሰው እንደሆን ካቃለው ገባህ አይደለ ለሰው ልጅ ያለህን ክብር ለሰው ልጅ ያለህን አመለካከት አቃለው አይደለ ማለት ለሰው ልጅ ምን ያክል ጥሩ ሰው እንደሆን ካቃለው አይደለ ግን ይሄ ነገር ሲደርብሽ ምንድነው እኔ ስማስበው ማለት በጣም አሰላሙ አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች እንዴት ናችሁ ሰላም ናችሁ ወይ እኔ ሰላም ነኝ አልহামዱሊላህ ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን ኤርትራውያን ሙስሊሞች ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ በጣም ነው የምወዳችሁ በጣም ነው ማከብራችሁ ከጎኔ ስለሆናችሁ ስለምታግዙኝ አይዞ በርታ ሁሌም ከጎንህ ነን ስለምትሉኝ የምር ለእናንተ ቃል የለኝም አመሰግናለሁ ያው ሰሞኑን ከዚህ ቀደም ያው እየጠፋውኝ ነበር አትጥፋትሉኝ ነበር ብዙ ጊዜ እንድመጣ ምናምን ነገር ታግዙኝ ነበር አሁን ደግሞ ያው እንዳያችሁት ነው ከቅርብ ጊዜ ወዲህ በጣም በተደጋጋሚ በፍጥነት እየመጣውኝ ነው ለዛም ደግሞ የእናንተ እገዛ አይዞህ ማለታችሁ ከጎንህ ነን ማለታችሁ ለኔ ትልቅ ነገር ነውና ካሁን በኋላ አልጠፋባችሁም ሁሌም እንደዚሁ መጣለሁ ዛሬም እንደተለመደው እናንተን ፈታ ያረጋል ያዝናናል ብዬ ባሰብኩት አይዲያ ነው የመጣሁት የባለፈው ፕራንክ አይታችሁ ብዙዎቻችሁ ደስ ብሏችኋል ተዝናንታችኋል በፕራንኩምና ዛሬ እስቲ ለምን አልደግመው ምን ባይዜ ለደግሞ ያሰብኩበት ምክንያት አለኝ ምክንያቱም አሁን ፕራንክ ካላደረኳት እሷ ስለ ፕራንክ ልታስብ ይችላልች የባለፈውን ፕራንክ ልትበቀለኝ ሌላ ፕራንክ ላድርገው ምናምን ብላ ልትመጣ ትችላለችና ደግማትና በቃ ተስፋ ትቆርጣለች ማለት ነውና ከደወልኩላት ረጅም ሰዓት ነው ኦልሞስት ደርሳለች ቀርብ ያለው ምናምን ብላይ ነበርና እስክትመጣ ድረስ እንጠብቃት የባለፈው ፕራንክ ላይ ብዙዎቻችሁ ግን አታሟርት እንደዛ ምናምን ብላችሁኛል ያው ፈለ መፍጠር ነው እና ደግሞ ሰውን ባልጠበቀበት መንገድ የማይጠብቀው አይነት ሰው ስትሆኑ ነው ሰውን ፕራንክ ማድረግ የምትችሉት ለዛ ነው ያስቀየምኳችሁ ካላችሁ ይቅር በሉኝ እና ደግሞ በአጭር ጊዜ ውስጥ 100,000 ሰብስክራይብ የመግባት እቅድ አለን ስለዚህ በቻላችሁት አቅም ሼር አድርጉ አሁን 5,000 ሰው ይሄን ቪዲዮ ማየት ከቻለ ያ 5,000 ሰው ላይክ ማድረግ የሚችል ከሆነ ለሌላ 50,000 60,000 ሰው ዩቲዩብ ሪከመንድ ያደርገዋልና ሁላችሁም ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ የበፊቱን አካውንት የመሰላችሁ ደግሞ የበፊቱ አካውንት አይደለም ይሄ አካውንት የአዲስ አካውንት ነው ሰብስክራይብ አድርጉኝ ዛሬ ምን አይነት ፕራንክ መሰላችሁ ማደርጋት ችግሮኛል በጣም ከፍቶኛልና የሆነ የገባውበት ችግር ስላለ መታግዢ ነገር ካለ አግዢኝ ማለት ተማሪ ናት ብዙ ነገር ላይ ኖራት ይችላልና ያላት ስልክ ነው ስልኬን ልሽጥል ትላለች አትልም ምናልባት ግን ስልኬን ልሽጥል ካለች ደግሞ መልካም ነገር ስታስብ እሷ እንዴ በቃ ንቀት መሆኑ በስልክ ምናምን እንገመትሽ ማለት ነው እንዴ ስልክ ተራ ነገር እኔ ስልሽ በቃ ባልጠበቀችው መንገድ አናድጃት ፕራንክ እናደርጋታለን እንዴ ለሰማ ነው እንዴ ደረሰች ፋሚሊ መጣች ወአለይኩም ሰላም ቪዲዮ ሳይጀመር አትመጭም እንዴ ደሞ ድምጽ አይሰማኝም የዚች ልጅ ግን ወደ ውስጥ ነው የምትወሪ
እኔ ወደ ጉርጋድ እንዳትገቢ ደግሞ በዚህ በኩል ከገባሁኝም እኔ ልገባ ይሻላል። አረሽ ያለች እሺ ትያለሽ እንዴ? ምን ሆነሽ ነው እንዴ? እስቲ ሰላም ቢያቸው። ሰላም እንዴ በስነ ስርዓት ስልክሽ እየጠራ ነው ደግሞ። ምን ሆነሻል? እንደዚህ ፊትሽን ባይዞ አያምርብሽም። ምን ሆነሽ ነው? ቆይ ታክሲ ላይ ምናምን ከሰው ጋር ተጣልተሻል ምናምን ነው? እና ምንም ሳትሆኚ ምን ማለት ነው ታዲያ? በቃ ምንም አልሆንኩም ነው ትለኛለች። ምንድን ነው የተፈጠረ ነገር አለ? ቤት ከማማ ጋር ተጣልተሽ ነው የመጣሽው? አልተጣላም። ምንም አልሆንኩም። ቆይ ደግሞ ድምፅሽ አይሰማም። ምንም አልሆንኩም እኮ አኩርፈሻል። አኩርፈሽ ከዛ በኋላ ነው ምንም አልሆንኩም ምን ሆነሽ ነው ማለት? የሆነ ነገር ደብሮሽ ነው የመጣሽው? አይ እኔ የሆነ አንድ ነገር ላወራሽ ነበር እንደሆነ ታው እንዴ ፕራንክ ጀመርሽ እንዴ? እሺ ምንድነው የሆንሽው ነገር ካለ ተናገሪ። ካለበለዛ ቪዲዮ የሚቀር ከሆነ ይቅር እንጂ እንደዚህ ሆነሽ እኔ የሆነ ነገር አድርጌሽ ነው የሚመስለው። ታውቂያለሽ ለነሱ አንተ ምንም አላደረከኝም እኮ ግን በቃ ምንም አልሆንኩም። ሌላ ሰው እሺ ያደረገሽ ነገር አለ? የለም። አራት አዝጊኝ በእናትህ እንዴ ትክክል እንዳልሆንሽ ራስሽ ታውቂዋለሽ እኮ። አዎ እኮ ግን ምንም አልሆንኩም። እንዴ ከመሬት ተነሱ ሰው በዚህ ልክ ደብሮት እኮ ቆይ ምን ሆንኩኝ? ነው ፊቴ ምን ሆነ? ወይ በቃሽ ቪዲዮ ይቅር በቃ። ድምፅሽ አይሰማም ደግሞ። እንዴ ልንሰራ ነው የመጣሁት አይደለ? ልንሰራ ነው የመጣ ነው ግን በምን አይነት መንገድ ነው የምንሰራው? እንደዚህ ደብሮሽ ምናምን ግን ፋሚሊዎች ቪዲዮ መግቢያ ላይ ያልካችሁ ነገር አለ አይደለም? እኔ ካልቀደምኳት ልትቀድመኝ ነው ምናምን እያልኳችሁ ነበር። እንደዛ ነው እየሆነ ያለው መሰለኝ ነገሩ ማለት ነው። አይ በቃ ተይው በቃ ቪዲዮ ይቅርና አንተ ነው ልንሰራ ነው የመጣ ነው። በእንደዚህ አይነት መንገድ ነው የምንሰራው እኮ። ያው እየሰራን እኮ ነው። ምን ሆነ? ምን ተፈጠረ? ያው ቪዲዮ መቅረት ካለበት ቪዲዮ መቅረት ነው ያለበት። ምክንያቱም በእንደዚህ አይነት ሙድ እንደማይሆን አንቺም ታውቂዋለሽ። እና እንስራ ካልሽ ደግሞ ሰላም በያቸውና በስነ ስርዓት እንጀምር፣ ካልሆነ ይቅር። እኔ ዛሬ የመጣሁት ማለት ነው ማለት የሆነ ነገር ልነግርህ ነው ማለት መናገርም ያለብኝ በእነሱ ፊት ነው። ገባህ? ያንን ነገር ቃል ገብቼ ቃሊን ሳፈርስ ደግሞ ማለት የሆነ ቃላባይ መሆን አልፈልግም። የምን ቃል ነው? ስለምን ቃል ነው የምታወሪው? አልገባኝም። አይ ያው አብሬክ እሰራለሁ ምናምን ከጎንህ ነኝ ምናምን ላልኩት ነገር ማለት በእነሱ ፊት መጥቼ ነበር እንደዚህ ያልኩት ማለት አሁን ይሄ ነገር ሲከሰት በእነሱ ፊት ነው ማለት ለነሱ ከነሱ ጋር ነው አንድ ላይ መናገር ያለብኝ። አብሬ መናገር ያለብኝ ለነሱ ላንተ ነው እኮ። ምን ቃል ስለማጠፍ ቃል ስለማፍረስ ምናምን የተፈጠረው ነገር ምንድነው? አልገባኝም። ማለት እንዴት ላስረዳክ ማለት የሆነ አንዳንዴ ማለት ነው የሆነ አንተ ትፈልገውና ያ ነገር አላህ ካላለው አይሆንም አይደለም? አዎ አይሆንም ማለት ይሄንን ነገር ደግሞ እኛ ፈልገናል ግን ያው አላህ አላለው እኮ። አላህ አላለው ማለት በቃ እኔ ብዙ ነገር እንትን እያለብኝ ነው ማለት ብዙ ቴክስቶች ምናምን እየተላኩልኝ ነው ምናምን በቃ ብዙ ሰው አለ አይደለም? ብዙ ወሬ የነገረኝ ነው። ብዙ ነገር እየደረሰኝ ነው። ገባ? ለዛ በቃ ያው አብሬክ እሰራለሁ ምናምን ስላልኩህ ነገር ልናወራበት ነው ማለት ልነግርህ ከዚህ በኋላ። እኔ አሁን ቅድም ነግሬያችሁ ነበር። ቅድም ግን እየቀለድሽ ነው። ፕራንክ ጀመርሽ? የምርሽ ነው? የምርሽ ነው እንጂ እኔን ታውቀኛለህ አይደለ? ማለት እሺ ቆይ እየቀለድሽ ካልሆነ በስነ ስርዓት እያወራሽ ከሆነ የምርሽን ከሆነ
ማለት እኔ ቀደም ያልኳችሁ ፕራንክ ላደርግሽ አስቤ ነበር የፕራንክ ቪዲዮ ልሰራ ነበር ያው እነሱን ያዝናናል ወይ ደግሞ ያስተምራል ብዬ ያሰብኩት የፕራንክ አይዲያ ነበር ማለት ምን ያህል ለኔ መስዋዕት ትከፍልልኛለች የሚለውን ነገር የሚያሳይ ግን ደግሞ ላናድሽ አስቤ ነበርና አሁን ሳስበው ፕራንክ ልታደርጊኝ ነው አንቺ ቀደም ደግሞ ያልኳቸው እኔ ፕራንክ ማደርጋት እሷ ፕራንክ ቀድማ እንዳታረገኝ ነው ያልኳቸው ነበር እኔ እንደዚህ አይነት ፕራንክ የለም የምርሽ ነው የምር ማለት ላሳይህም ይችላል በጣም ብዙ ማለት በጽሁፎችም በቃ እንዲ በጣም ብዙ ተደጋጋሚ ነገር እየተነገረኝ ስለሆነ ይሄ ነገር በቃ መቆም አለበት ምንድነው እስቲ የተነገረሽ ምንድነው ንገሪኝ እስኪ እኔ ከምነግርህ ባሳይ ከሻለ የምርሽ ነው እኔ እኮ ሰው አሁን ላይ አሁን በቃ ሰው የምሬ ነው ቁም ነገር እየበቃኝ ነው እንዴ ይሄ ሁሉ ተጽፎልሽ ነው ይሄን ሁሉ እንዴ አንድ ሁለት ገጽ ጨምሮ መጻፍ ያደረጉት የምሬ ነው መጻፍ ይወጣዋል እኮ ምንድነው እሺ እና ምን ተቀበልሻ እና ያንቺ ላንብብላችሁ ምን እንደሚል ብቻ ልንገራችሁ እንኪ ክፈቹ እሺ እስቲ ቆይ ክፈቹ ሌላም የተጻፈልሽ አለና አሁን ምን እንደሚል ታውቃላችሁ አሰላም አለይኩም እህቴ እንዴት ነሽ ዩቲዩብ ላይ አየውሽና አድራሻሽን ለማግኘት በጣም ለፋው ምክንያቱም ሴት ነኝ እያየውሽ ህይወትሽ እንዳይበላሽ ነው ከኤንዲ ጋር ስትሰሪ ላግዝክ ስትዩ ነበር ይቅርብሽ በጣም መጥፎ ልጅ ነው እኔ በጣም በቅርበት ስለማቀው ነው እኔን የሚያቀኝ ሰው ማለት ነው በጣም በቅርበት ስለማቀው ነው እና ዩቲዩብ መስራት ፈልገሽ ከሆነ እኔ ብዙ ሰው አውቃለሁ አገናኝሻለሁ ቆንጆ ነሽ ከሱ ጋር ምን ያለፋሻል ስንት የተሻለ ሰው እያለ አሁን ላይ ልፋት ብቻ ነው የሚሆንብሽ አካውንቱ እይታ የለውም ብቻ ህይወትሽ ከመበላሸቱ በፊት ከመጥፎ ሰው ራቂ ስልክሽን ላኪልኝና በደንብ አስረዳሻለሁ እንጂ ማለት ስልክሽን እስቲ ሌላ የተጻፈልሽ ይታል እስቲ ችግር የለውም አሳይ እስቲ ስሙ የታለ ከዛ እስኪ የመጀመሪያው ስም የታለ ፌክ አካውንት ነው ግን ደግሞ እኔን ስለሚያቀኛ ማለት እኔን የሚያቀኝ ሰው እኔ የምሬ ነው መላችሁ ከዚህ ቀደም የሆነ ቪዲዮ ነበረ ማለት የሆነ ሰው አብሮ ሊሰራ መጥቶ ነበረ ያንን ሰው ያላሉት ነገር የለም የምሬ ነው መላችሁ እኔ በሌላ መንገድ ተውኩት ያን ሰው እንዲ የሆነ ሰው እንዲያለኝ ምናምን ነገርና በቃ መስራት አልፈልግም ሲለኝ ጊዜ በቃ እሺ ቻው ይመች ብዬ ተውኩት ማለት ነው እኔ በጣም እየገረመኝ ነው ማለት የሰው ልጅ የሆነ ሰው ጋር አላትግባቡ ይችላልላችሁ ማትግባቡበት የሆነ ምክንያት አለ እና ካልተግባባችሁ እኮ መተው ነው ሁሉ ነገር እኮ ይቀራል ግን የበደላችሁ ሰው እናንተ ላይ መጥፎ ነገር ያደረገባችሁ ሰው እሱ መጥፎ ሰው እንዳይባል እናንተ ወድቃችሁ እንድትታዩ ከሰው በታች ሆናችሁ እንድትታዩ ማድረግ ይፈልጋል ምክንያቱም እናንተ የተሻለ ከሆናችሁ የዛ ሰው ጥሩ ነው የሚባለው ነገር ይጠፋል ያን ሰው በቃ እሱ ነበር እኮ ለሱ ጥሩ ነበር እሱ ያገዘው እንደዚህ የሚባል ነገር ይፈልጋል ሰው በጣም ደግሞ እንደዚህ አይነት ነገር የሚበዛው በበደላችሁ ሰው ነውና እኔ አሁን አንቺን አልከለክልሽም ነይ እንዲ ነው ምናምን ይቅርታ ምናምን አልልሽም ምክንያቱም እኔ አሁን ላይ ማን የሚገርመኝ ሰው ሲሄድ ሳይሆን ሲመጣ ነው አየውታና የሆነ ሰው ይመጣል ይሄዳል ሲሄድ አይገርመኝም እኔ እኮ ማለት አቃሃለ ማለት መጀመሪያ ላይ ሲመጣ ጥሩ ሰው እንደሆን ካቃለው
ገባህ አይደለ ለሰው ልጅ ያለህን ክብር ለሰው ልጅ ያለህን አመለካከት አውቃለሁ አይደለ ማለት ለሰው ልጅ ምን ያክል ጥሩ ሰው እንደሆንክ አውቃለሁ አይደለ ግን ይሄ ነገር ሲደራረብ ምንድነው እኔ ስማስበው ማለት በጣም ተደራረበ አንድ ሁለት ሜሴጅ ምናምን አይደለም በቃ ችግር ግን ይኸውልሽ አንደኛ ነገር ይኸውልሽ ፌክ አካውንት ነው አንድ ሰው ነው የሚጽፍልሽ ማን እንደሆነ በቃ ልገምት እችላለሁኝ እኔ ከዛ ባለፈ ግን አንቺ እኔን እያየሽኝ በአካል ማን እንደሆንኩ ያወቅሽ ከዛ በኋላ እነሱ ማመን ከሆነ ፍላጎትሽ ችግር የለውም በቃ ይመች አይደለም ለምን 1000 ሰው አይሆንም እኔን አየሽኛ እኔን አወቅሽኛ እዚህ ጋር እኔ ያለውኝ አይደል ስለዚህ በቃ እኔን ማመን ካልቻልሽ እኔን ካላወቅሽኝ ማለት እኔ ማታቂኝ ቢሆን ኖሮ ነበር አወቅሽኛ ስታቂኝ እኔ ላይ አንቺ ላይ ክፉ ነኛለሁ ወይ ደግሞ ስለሌላ ሰው የነገርኩሽ ነገር አለ ሌላ ሰው ላይ ክፉ ሰው ነው አይተሻል ስለዚህ ይሄ ምርጫሽ ነው በቃ አንቺ እንደፈለግሽው ችግር የለውም በቃ ግን የምር በጣም ነው የሆነ ስላችሁ እኔ አሁን ሰራለው ምናምን ነገር ብዬ ልክ ልጀምር ስል እንዲህ አይነት ነገሮች ይደራረባሉና ብቻ ግን እሺ ችግር የለውም በቃ ከታርገው አቁም